የኔ የህይወት ፍጻሜ መድከም ብቻ አይደለም የኔ የህይወት ፍጻሜ ትግል ብቻ አይደለም አንድ ቀን አለ ከትግል ያልፋለው በቃ እግዚአብሔር የለፋውበትን የደከምኩበትን የሚሰጠኝ አንድ ቀን አለ ልክ እንደ ወርቅ ተነጥሬ የምወጣበት ፋይናል ዴይ አለ ያ ዴይ በእግዚአብሔር ተዘጋጅቶልኛል ያ ቀን በእግዚአብሔር ተዘጋጅቶልኛል ስለዚህ ሃሌሉያ ጠብቀሃለሁ እንደ ወርቅ እስክታወጣኝ እንደ ወርቅ እስክትጨርሰኝ የኔ ታሪክ እንዲሁ እንዳይደመደም የኔ ታሪክ እንዲሁ በሐዘን በመጠበቅ በትግል በድካም እንዳይደመደም እግዚአብሔር በወሰነው ቀን ላይ እግዚአብሔር ባዘጋጀው ቀን ላይ ደርስ ዘንድ የእግዚአብሔር ጸጋና የእግዚአብሔር አብሮነት በህይወቴ በመጠበቅ በትግስት በእምነት በተስፋ እንድትጠብቁት የሚያደርግ የእግዚአብሔር ጸጋ አሁን ባላችሁበት የህይወት ምዕራፍ በኢየሱስ ስም ይገለጥላችሁ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። የእግዚአብሔር ምሕረት የእግዚአብሔር ቸርነት የእግዚአብሔር አብሮነት በህይወታችን በኑሯችን በእያንዳንዱ የዕለት ተዕለት የህይወት ምዕራፋችን ውስጥ እግዚአብሔር ከኛ ጋር አለ። አንዳንድ ጊዜ በመናልፍበት የህይወት ምዕራፍ በመንሄድበት የህይወት ጎዳና የሚከብድ የማይመች በጣም የሚጎረብጥ በጣም የሚከብድ በጣም የማይመች የህይወት ምዕራፍ ውስጥ እናልፋለን። በእርግጠኝነት ሰዎችን እዚህ ጋር አስቀምጬ በጠይቅ በእርግጠኝነት ምናልባት በቤታችሁ እናንተ ለኔ የምትነግሩኝ ታሪክ ይኖራችኋል ብላችሁ ምናልባት አንዳንዶቻችሁ የምታልፉበት የህይወት ምዕራፍ የምትሄዱበት የህይወት ጎዳና እየሄዳችሁበት ያላችሁ የህይወት ምዕራፍ ምናልባትም በቃል ከመናገር ይልቅ በእንባ እያለቀሳችሁ ትነግሩኝ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። በጣም ይገርማል። እያንዳንዳችን የምንሄድበት እያንዳንዳችን የምናልፍበት እያንዳንዳችን የምንጓዝበት የራሳችን የሆነ ከባባድ ህይወት ምዕራፍ አለ። በዛም ህይወት ውስጥ ግን እግዚአብሔር ከኛ ጋር አለ። እግዚአብሔር ከኛ ጋር አለ። እግዚአብሔር ከኛ ጋር አለ። ይህንን ፕሮግራም በቴሌቪዥን ይህንን ፕሮግራም በአሜን ቲቪ ዩቲዩብ ቻናል ይህንን ፕሮግራም በተለያዩ ሶሻል ሚዲያ የምትመለከቱ ተመልካቾቼ እግዚአብሔር ከናንተ ጋር አለ። ወንድሜ እግዚአብሔር ካንተ ጋር አለ። ከስራ ሊሆን ይችላል አተ ሊሆን ይችላል ጎድለ ሊሆን ይችላል ዙሪያ የሚነግር የጎደለው ነገር የጠፋው ነገር የተበላሸው ነገር እግዚአብሔር ካንተ ጋር እንደሌለ ሊሰብክ ይችላል። እግዚአብሔር ካንተ ጋር እንደሌለ ሊነግር ይችላል። በሚያስገርም ሁኔታ እኔ ግን እርግጠኛው የምነግር እየከሰርክም ቢሆን እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። ነገሮች እየሰሩ ባይመስልሽ ነገሮች እየተለወጡ ባይመስልሽ ነገሮች እየተቀየሩ ባይመስልሽ ነገሮች እግዚአብሔር ከተናገረሽ ነገር አንፃር አንቺ አስበሽ ከተነሳሽው አንፃር እየሄደ ወርክ እያላደረገ እንኳን ቢመስልሽ እግዚአብሔር ካንቺ ጋር አለ። በዚህ ሰዓት በሆስፒታል ያላችሁ በዚህ ሰዓት ተስፋ በመቁረጥ ውስጥ ያላችሁ በዚህ ሰዓት በእስር ቤት ያላችሁ በዚህ ሰዓት ቢዝነስ ጀምራችሁ ቢዝነሳችሁ ለተበላሸ ዛሬ እኔ መልካም ዜና አለኝ። እግዚአብሔር ከናንተ ጋር አለ። እግዚአብሔር ከናንተ ጋር አለ። እግዚአብሔር ከናንተ ጋር አለ። ኢየሱስ ጌታ ነው። እየተበላሸ ነው፣ እየጎደለ ነው፣ እየጠፋ ነው፣ ባዶ እየሆነ ነው፣ ግን እግዚአብሔር ከኔ ጋር አለ። እየሞትኩ ነው፣ ግን እግዚአብሔር ከኔ ጋር አለ። እግዚአብሔር ከኔ ጋር አለ። ስለዚህ ከኔ ጋር ዛሬ ይህንን ቃል እንድትናገሩ ፈልጋለሁ። እግዚአብሔር ከኔ ጋር አለ። እግዚአብሔር ከኔ ጋር አለ። ከኔ ጋር አለ። ከኔ ጋር አለ። ከኔ ጋር አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ከኛ ጋር ከሆነ እግዚአብሔር ከኛ ጋር ከሆነ ወንድሜ እግዚአብሔር ካንተ ጋር ከሆነ ሰማይና ምድርን የፈጠረ እስትንፋስን የፈጠረ የህይወት ባለቤት የነፍስ ባለቤት በክርስቶስ ኢየሱስ በኩል የዘላለም ህይወት የሰጠ ወደ ዘላለም መንግስቱ የጠራ ልጁ ያደረገ እግዚአብሔር ካንተ ጋር ከሆነ ሁሉን የሚችል ሁሉን የሚገዛ ሁሉን በሱ እጅ በሱ ቁጥጥር ውስጥ ያለ አምላክ እግዚአብሔር ከናንተ ጋር ከሆነ እግዚአብሔር ካንተ ጋር ከሆነ እግዚአብሔር ካንቺ ጋር ከሆነ ወገኖቼ በመታልፉበት የህይወት ጎዳና ሁሉ በመትሄዱበት የህይወት ምዕራፍ ሁሉ ፍጻሜው ሞት አይደለም፣ ፍጻሜው መጥፋት አይደለም፣ ፍጻሜው ኪሳራ አይደለም፣ ፍጻሜው በቃ ድምጥማጥ መጥፋት አይደለም። ለዛ ነው መጽሐፍ ቅዱስ ሲናገር እግዚአብሔርን ለሚወዱት ግን እንዳሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለንና ይላል ማለት ነው። ለማን? እግዚአብሔርን ለሚወዱት ለማን? እንዳሳቡ ለተጠሩ ለነማን? ለነሱ ነገር ሁሉ ለበጎ እንዲደረግ እናውቃለን። እየተጎዱ ነው፣ እየሞቱ ነው፣ እየጠፉ ነው፣ የሉም እየተባሉ ነው። አዎ ግን ነገር ሁሉ ለበጎ
ነገር ሁሉ ለመልካም ይሆናል ማለት ነው። ታዲያ እናንተ በክርስቶስ ኢየሱስ በኩል ጌታ ኢየሱስ ክርስቶስ የነፍሳችሁ ጌታ የህይወታችሁ አዳኝ እንደሆነ አምናችሁ ተቀብላችሁ ተከትላችሁት እያገለገላችሁት እየወደዳችሁት እየተከተላችሁ አብራችሁ እየኖራችሁ እንዴት ነገር ወደ ፍጻሜ ሲሄድ ተስፋ ወደ መቁረጥ ይመጣል ወገኖች ሆይ ወደ ሞት እንዴት ይመጣል ወደ ጨለማ እንዴት ይመጣል ድምጥማጥ ወደ መጥፋት እንዴት የሚመጣ ይመስላችኋል በመታልፉበት የህይወት ጎዳና ሁሉ ነገር ሁሉ ለበጎ ይደረጋል ስለዚህ እግዚአብሔር መልካም አባት ነው እግዚአብሔር ከናንተ ጋር አለና እግዚአብሔር ከናንተ ጋር ካለ እግዚአብሔር ከናንተ ጋር ከሆነ ደግሞ በህይወታችን የሚሆን ነገር አለ ማለት ነው ታስታውሳላችሁ መጽሐፍ ቅዱስ ሲናገር የኢዮብን ታሪክ ኢዮብ እየወደመ እየከሰረ እየጠፋ እንደነበር ምክንያቱም ከነበሩት ልጆች መሃል ልጆች ሙሉ የሞቱበት ከነበረው ንብረት መሃል ንብረቱ ሙሉ የከሰረበት ውድምድም ያለበት በአካባቢው የሚፈራ የሚወደድ ሰዎች ሪስፔክት የሚያደርጉት ሰው በአንድ ጊዜ ያለው ነገር ሁሉ ድምጥማጡ ጠፍቶ እግዚአብሔር እንደቀሰፈው እንኳን የመቀሰፍ ምክንያት ተብሎ ኢዮብ በአካባቢውና በመንደሩ ባሉ ሰዎች እንኳን ለሰላምታ ወይም ደግሞ ለወዳጅነት የሚፈልግ ሰው አልነበረም ምክንያቱም የሚያልፍበት የህይወት ምዕራፍ ኢዮብ ሰዎች ወደሱ እንዲጠጉ የሚያደርግ አልነበረም ማለት ነው ወዳጆቼ ሆይ ኢዮብ ያጣው ይያለ ኢዮብ የከሰረው ይያለ እንኳን ታስታውሳላችሁ መጽሐፍ ቅዱስ ሲናገር የኢዮብ ሚስት እንኳን እግዚአብሔርን ሰድበሞት ስትለው የኢዮብ በሽታ የኢዮብ መውደቅ የኢዮብ አለመሳካት ኢዮብና እግዚአብሔር ያላቸው ግጭት እንጂ ነገር ግን ኢዮብ ወይም ደግሞ ሰይጣንና እግዚአብሔር በመወራረድ ውስጥ ወይም ደግሞ እግዚአብሔር በኢዮብ ኮንፊደንስ እንዳለው የኢዮብ ሚስት እንኳን ማስተዋል አልቻለችም እና አንዳንድ ጊዜ በመትሄዱበት በመታልፉበት የህይወት ምዕራፍ ውስጥ አጠገባችሁ ያሉ ሰዎች አጠገብ ያሉ ጓደኞቻችሁ ወዳጆቻችሁ ቤተሰቦቻችሁ እንኳን እግዚአብሔር በእናንተ ላይ ያለውን ዓላማና ፕሮግራም አይረዱም ሰይጣን ደግሞ እየሞከረ ያለውን ክፋት ደግሞ አይረዱም ስለዚህ በብዙ ቃላት በብዙ ንግግር እግዚአብሔር እንደተዋችሁ እግዚአብሔር እንደረሳችሁ እግዚአብሔር ከናንተ ጋር ኪዳን እንደሌለው እግዚአብሔር ከናንተ ጋር ምንም ፕሮግራም እንደሌለው የታመናችሁት ጌታ የተከተላችሁት ጌታ የምታመልኩት ጌታ በከንቱ እንደሆነ እስከሚመስላችሁ ድረስ የሰዎች ቃልና ንግግር እጅግ በጣም ያማል ማለት ነው ኢዮብ ያለፈበት የህይወት ምዕራፍ ወዳጆቼ ሆይ ይህንን ያስተምረናል ማለት ነው ነገር ግን የኢዮብን ህይወት ስትመለከቱ የኢዮብን ምዕራፍ ስትመለከቱ የኢዮብን ታሪክ ስታጠኑ የኢዮብ ታሪክ በለቅሶ አልተደመደመም የኢዮብ ታሪክ በእንባ አልተደመደመም የኢዮብ ታሪክ ማሃዳጋ ፕራሊቫሳ በበሽታ አልተደመደመም የኢዮብ ታሪክ በኪሳራ አልተደመደመም ለዛ ነው መጽሐፍ ቅዱስ እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ነገር ሁሉ ለበጎ 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 ነው የሚሆነው ማለት ነው ሃሌሉያ ክብር ለእግዚአብሔር ይሁን የኢዮብ ታሪክ በቃ ይሄ ራሴን እንቃለሁ ይላል አይደል በትቢያ ላይ ቁጭ ብዬ ራሴን እንቃለሁ ይላል ማለት ነው በጣም የሚገርመኝ የኢዮብ ቃል አለ መጽሐፍ ቅዱስ ላይ እኔ ወደ ግራ ሄድኩኝ የለህም ወደ ቀኝ ደግሞ ወደምትሰራበት ሄድኩኝ የለህም እኔ አላይም አንተ ግን ትመለከተኛለህ ከፈተንከኝ በኋላ ደግሞ እንደ ወርቅ ነጥሬ እወጣለሁ ሲል እንመለከታለን ማለት ነው ኢዮብ የሚያልፍበትን የህይወት ምዕራፍ የሚሄድበትን የህይወት ጎዳና እግዚአብሔር ያየዋል እሱ ግን አያየውም እግዚአብሔር ይሰማዋል እሱ ግን የሚሰማው አይመስለውም እግዚአብሔር እያንዳንዱን የኢዮብን ምዕራፍ የኢዮብን ጎዳና የኢዮብን የህይወት ምዕራፍ ይመለከታል ኢዮብ ግን የሚሰማው የሚያደምጠው የሚረዳው በማይመስልበት የህይወቱ ምዕራፍ እንኳን እግዚአብሔር ኢዮብን ይሰማው ነበር ከፈተንከኝ በኋላ እንደ ወርቅ እወጣለሁ ዋው ሃሌሉያ ወርቅ ተፈትኖ ፋይናሊ ለጌጥ እንደሚሆን ወርቅ ተፈትኖ ፋይናሊ ለክብር እንደሚሆን ወርቅ ተፈትኖ ፋይናሊ ለምስጋና እንደሚሆን ማሃዳጋ ፕራዲቫስ ወርቅ ተፈትኖ መጨረሻ ላይ ለጌጥ እንደሚሆን ለክብር እንደሚሆን ለውበት እንደሚሆን ዋው በዋጋ ተገዝቶ በቃ ሰዎች ጣታቸው ላይ ያደርጋሉ ሰዎች አንገታቸው ላይ ያደርጋሉ ሰዎች ጆሮቻቸው ላይ ያደርጋሉ የኔ የህይወት ፍጻሜ መቃጠል ብቻ አይደለም የኔ የህይወት ፍጻሜ መድከም ብቻ አይደለም የኔ የህይወት ፍጻሜ ትግል ብቻ አይደለም አንድ ቀን አለ ከትግል ያልፋለሁ አንድ ቀን አለ በቃ እግዚአብሔር የለፋውበትን የደከምኩበትን የሚሰጠኝ አንድ ቀን አለ ልክ እንደ ወርቅ ተነጥሬ የምወጣበት ፋይናል ዳይ አለ ያ ዳይ በእግዚአብሔር ተዘጋጅቶልኛል ያ ቀን በእግዚአብሔር ተዘጋጅቶልኛል ስለዚህ ሃሌሉያ ጠብቀሃለሁ
እንደ ወርቅ እስክታወጣኝ እንደ ወርቅ እስክትጨርሰኝ ፋይናል ሪዛልት ላይ እስክደርስ ድረስ ደግሞ እግዚአብሔርን የመጠበቅ ትዕግስትና ጸጋ እግዚአብሔር ሊሰጠን ይገባል ማለት ነው። ወዳጆቼ ሆይ የኔ ታሪክ እንዲሁ እንዳይደመደም፣ የኔ ታሪክ እንዲሁ በሐዘን በመጠበቅ በትግል በድካም እንዳይደመደም እግዚአብሔር በወሰነው ቀን ላይ እግዚአብሔር ባዘጋጀው ቀን ላይ ደርስ ዘንድ የእግዚአብሔር ጸጋና የእግዚአብሔር አብሮነት በህይወቴ በመጠበቅ በትዕግስት በእምነት በተስፋ እንድትጠብቁት የሚያደርግ የእግዚአብሔር ጸጋ አሁን ባላችሁበት የህይወት ምዕራፍ በኢየሱስ ስም ይገለጥላችሁ። አላቅም በምን አይነት የህይወት ምዕራፍ ውስጥ እያለፋችሁ እንዳለ፣ አላቅም የት አካባቢ ሆናችሁ ይህንን ፕሮግራም እየተከታተላችሁ እንዳለ፣ አላቅም በምን አይነት የህይወት ከበባ ውስጥ እንዳላችሁ በጌታ በኢየሱስ ክርስቶስም ዛሬ ግን ይህንን ቃል እነግራችኋለሁ። ይህ ቃል እግዚአብሔር ቃል ነው። ይህ ቃል ፈውስ ነው። ይህ ቃል ኃይል አለው። የመንፈስ ቅዱስ ኃይል አሁን ባላችሁበት ሁኔታ፣ ባላችሁበት ሀገር፣ ባላችሁበት አካባቢ ሁኔታችሁን የሚያልፍ ጥያቄያችሁን የሚያልፍ በኢየሱስም ሐዘናችሁን የሚያልፍ የትኛውንም እንቆቅልሻችሁን የሚያልፍ የእግዚአብሔር መገኘት የመንፈስ ቅዱስ አብሮነት ዛሬ ልባችሁን እንዲያጽናና መንፈሳችሁን እንዲያጽናና የመጠበቅን ጸጋ እንዲሰጣችሁ የትዕግስትን ጸጋ እንዲሰጣችሁ የእምነትን ጸጋ እንዲሰጣችሁ የተስፋን ጸጋ እንዲሰጣችሁ በጌታ በኢየሱስ ክርስቶስ እጸልያለሁ። በጌታ በኢየሱስ ክርስቶስ እጸልያለሁ። ዛሬ አላቅም በትዳራችሁ ተስፋ የቆረጣችሁ ሰዎች፣ በኑሯችሁ ተስፋ የቆረጣችሁ ሰዎች፣ በራሳችሁ ተስፋ የቆረጣችሁ ሰዎች፣ በወዳጆቻችሁ ተስፋ የቆረጣችሁ ሰዎች፣ በአካባቢያችሁ ተስፋ የቆረጣችሁ ሰዎች ማሃዳጋ ፕራሊቫጋ ዶብራዲባስ በጌታ በኢየሱስ መጽሐፍ ቅዱስ ሲናገር ዝገትሽን አጠራለሁ ነው የሚለው። ማጥራት የሚችል ጌታ ነው። አዲስ ማድረግ የሚችል እግዚአብሔር ነው። ዛሬ በሁኔታዎቻችሁ ላይ፣ ዛሬ በጥያቄያችሁ ላይ እግዚአብሔርን እንጠራለን። እግዚአብሔር ሁሉን ወደ አዲስ፣ ሁሉን ወደ መልካም፣ ሁሉን ወደ ውበት፣ ሁሉን ወደ ክብር፣ ሁሉን ወደ በጎ፣ ሁሉን ወደ መልካም ይቀይራል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ዝገትን የሚያጠራ የማያምረውን ወደ ውበት የሚያመጣ የተበላሸውን ቅርጽ የሚያመጣ ውበትን የሚሰጥ ድምቀትን የሚሰጥ ከለርን የሚሰጥ አምላካችሁ እግዚአብሔር ከናንተ ጋር አለ። አላቅም እግዚአብሔር እየሰማችሁ እንኳን የማይመስላችሁ ሰዎች አሁን በዚህ ሰዓት ይህንን የምትከታተሉ የሆነ ድሮፕ ያደረጋችሁት ጥያቄ በቃ ያስቀመጣችሁት የዚህ ጸሎት ርዕስ ያስቀመጣችሁት መፈለግ ያስቀመጣችሁት ረሃብ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም ተስፋ በቆረጣችሁበት የህይወት ምዕራፍ ተስፋ በቆረጣችሁበት የህይወት ጎዳና ተስፋ በቆረጣችሁበት የህይወት መንገድ ውስጥ የእግዚአብሔር ጣልቃ ገብነት ይገለጥ በጌታ በኢየሱስ ስም። የእግዚአብሔር ጣልቃ ገብነት በህይወታችሁ ይገለጥ። የእግዚአብሔር ጣልቃ ገብነት በህይወታችሁ በጌታ በኢየሱስም ይገለጥ። ኃይል ያጣችሁ ወገኖቼ፣ ኢነርጂ ያጣችሁ ወገኖች ሆይ በቃ ለመስራት ለመከናወን የሆነ ነገር ለማድረግ በቃ ጊቭ አፕ ያደረጋችሁ ተስፋ የቆረጣችሁ ሰዎች ዛሬ የእግዚአብሔር መንፈስ ካላችሁበት ሁኔታ ካላችሁበት ጥያቄ ካላችሁበት ከበባ የሚያወጣ የእግዚአብሔር እጅ ወደ እናንተ ይምጣ በኢየሱስም። ኢዮብን ኢነርጂ የሰጠው የእግዚአብሔር ጸጋ ኃይል የሰጠው ኢየሱስ ጌታ ነው። አሜዚንግ ፈተነኸኝ በእሳት ውስጥ ከተኸኝ በቃ የኔ ነገር አመድ ሆኖ አያበቃም ማለት ክብር ለእግዚአብሔር ይሁን። ኢትስ አሜዚንግ። ኢዮብ ይህንን ሲናገር በቃ ራሴን እንቃለሁ ይላል። በትቢያ ላይ በአመድ ላይ ሆኜ በቃ ራሴን እንቃለሁ ይላል። የሚሟገትበት ሁኔታዎች አሉ። ቁስሉን እንኳን ለመፋቅ ወይም ለማካክ እንኳን ቁስሉን ለመነካካት ወይም ደግሞ በሚያመው ጊዜ እንኳን ሰውነቱን ማሳት ለማድረግ እንኳን እስከማይችል ድረስ ሰውነቱ በቁስል ተመቶ ተስፋ የሚባል ነገር ኢዮብ ጋር ጠፍቶ ሳለ ግን ኢዮብ አንድ ነገር ተናገረ። የኔ ነገር አመድ ሆኖ አይቀርም። ሃሌሉያ። የኔ ነገር በእሳት ተቃጥሎ አይቀርም። የኔ ነገር ተፈትኖ አይቀርም። አዎ ይሄ ወደ ግራ መጣው የለህም፣ ወደ ቀኝ መጣው የለህም። ላይ ይፈልጋለሁ እምታየኝ እየመሰለኝ አይደለም። አሜዚንግ። አንተ ግን ታየኛለህ፣ አንተ ግን ትመለከተኛለህ፣ አንተ ግን ትሰማኛለህ፣ ታደምጠኛለህ። ያንተ እይታ ደግሞ ለክፉ አይደለም። አንተ ስትመለከተኝ የኔ ነገር ሊጠፋ አይደለም፣ የኔ ነገር ሊሞት አይደለም፣ የኔ ነገር በልመና ሊያበቃ አይደለም፣ የኔ ነገር ማሃዳጋ በኪሳራ ሊደመደም አይደለም። በቃ ቼንጅ ይመጣል አለ ኢዮብ፣ ለውጥ ይመጣል አለ። የሚመጣው ለውጥ ደግሞ ክብር የሚባል ለውጥ ነው። የሚመጣው ለውጥ ደግሞ ውድ የሆነ ለውጥ ነው። የሚመጣው ለውጥ ከትላንትናው የተሻለ ነው አለ።
በጌታ በኢየሱስ ክርስቶስ ስም ይህ ለውጥ ወደ እናንተ ቤት ይምጣ፣ ወደ ህይወታችሁ ይምጣ፣ ወደ ኑሯችሁ ይምጣ፣ ወደ አገልግሎታችሁ ይምጣ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ብቻ የሚሰራው ለውጥ፣ እግዚአብሔር ብቻ የሚሰራው አዲስ ነገር በጌታ በኢየሱስ ስም ወደ እናንተ ይምጣ። በጌታ በኢየሱስ ክርስቶስ ስም ወደ እናንተ ይምጣ። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። በዚህ ሰዓት በሆስፒታል ውስጥ ያላችሁ፣ በዚህ ሰዓት ስለ ጤንነታችሁ የሞት ዜና እየሰማችሁ፣ በዚህ ሰዓት ስለ ኑሯችሁ፣ ስለ ነገ፣ ስለ ወደፊት ስታስቡ ተስፋ ቆርጣችሁ የተቀመጣችሁ ሰዎች በጌታ በኢየሱስ ስም ይህ መንፈስ ወደ እናንተ ቤት ይምጣ። ጋድ ይረዳኛል። አሜዚንግ እኔ እየተፈተንኩበት ያለው የህይወት ምዕራፌ ማብቂያ አይደለም፣ መደምደሚያ አይደለም፣ ፋይናል የሚባል ሪዛልት አለ። ቅድም እንደነገርኳችሁ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል እግዚአብሔር ለሚወዱና እንደ ሐሳቡ ለተጠሩ ሰዎች የህይወታቸው ፍጻሜ ተፈትነው ማምሻቸው ውድቀት አይደለም፣ ተፈትነው መጨረሻቸው ውርደት አይደለም፣ ተፈትነው መጨረሻቸው ኪሳራ አይደለም፣ ተፈትነው መጨረሻ ላይ እንደ ወርቅ የነሱ ታሪክ፣ እንደ ወርቅ የነሱ ቤት፣ እንደ ወርቅ የነሱ ትውልድ፣ እንደ ወርቅ የነሱ ነገር እየደመቀ እየፈካ እየተወደደ እንደሚመጣ መጽሐፍ ቅዱስ ይነግረናል። ሃሌሉያ። ታስታውሳላችሁ ኢዮብ ታሪኩ እንደተቀየረ፣ ቤቱ እንደተቀየረ፣ ኑሮ እንደተቀየረ ማሃዳጋ ፕራላባስ እግዚአብሔር ከፊተኛው ይልቅ እግዚአብሔር ለኢዮብ 2 እጥፍ አድርጎ በረከት እንደሰጠው፣ ስኬት እንደሰጠው፣ ድል እንደሰጠው ከትላንትናውና ከዛሬው ይልቅ ኢዮብ ጋር ሲመጣ ያሁኑ ታሪክ፣ ያሁኑ የኢዮብ ህይወት፣ ያሁኑ የኢዮብ የህይወት ምዕራፍ በለውጥ የተነካ በእግዚአብሔር በረከት፣ በእግዚአብሔር ጉብኝት የተዳሰሰ ዴስቲኒው ተስፋ በመቁረጥ ወደ መቃብር መግባት ሳይሆን ወደ ህይወት እንደሆነ በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ተስፋ እግዚአብሔር እንዲነጋችሁ ጸልያለሁ። በቃ እንደ ወርቅ ነጥሬ እወጣለሁ። መጨረሻዬ መደምደሚያዬ ተስፋ ነው። ሻይን አድርጋለሁ፣ እደምቃለሁ፣ እያበብኩ ነው የሚሄደው፣ እፈወሳለሁ፣ እድናለሁ። ማሃዳጋ ፕራዲቫስ አዎ የሰማሁት ዜና የሚያምነው፣ አዎ የሰማሁት ድምፅ የሚከብድ ነው። መጥፋቴን እያየሁት ነው። አዎ የማየው መክሰሬን ነው። አዎ የማየው መውደቄን ነው። ግን ፋይናል ሪዛልቴ ግን ሃሌሉያ ሃሌሉያ እንደ ወርቅ ነጥሮ መውጣት ነው እንዳለ ኢዮብ። በጌታ በኢየሱስ ክርስቶስ ስም ይህ በረከት፣ ይህ መንፈስ፣ ይህ ተስፋ፣ ይህ ኃይል፣ ይህ ኤነርጂ ወደ እናንተ ህይወት በኢየሱስ ስም ይግባ። በጌታ በኢየሱስ ስም ይህ ድምፅ፣ ይህ በኢየሱስ ክርስቶስ ስም የምትሰሙት የእግዚአብሔር ቃል ህይወታችሁን፣ ኑሯችሁን ይቀይረው። ሃሌሉያ። እግዚአብሔር ሲመጣ ሁሉ ነገር ይቀየራል አይደለ? የእግዚአብሔር ድምጽ ሲመጣ ቼንጅ ያደርጋል፣ ሁሉ ነገር ይቀይራል ማለት ነው። ስለዚህ ዛሬ አምናለሁ አንድን ሰው እግዚአብሔር እንደሚነካ፣ አንድን ሰው እንደሚቀይር አውቃለሁኝ፣ አምናለሁ እና በዘመኔ ደግሞ አይቻለሁ። በእያንዳንዱ በምንለቃቸው ቪዲዮዎች ውስጥ አንድ ሰው ተነክቶ ሜሴጅ ሲጽፍልን አውቃለሁ፣ አንድ ሰው ተነክቶ ሲደውልልኝ አውቃለሁ። ይህ መልእክት ደግሞ አንድ ሰው ብቻ አይደለም፣ ብዙዎችን እንደሚነካ አምናለሁ፣ ብዙዎችን እንደሚደርስ አምናለሁ፣ ለብዙዎች እንደሚደርስ አምኜ ደግሞ ሼር አደርግላችኋለሁ። ይህንን ድምጽ ለራሴ ወስደዋለሁ። በጌታ በኢየሱስም ይህ ኢነርጂ፣ ይህ ኃይል፣ ይህ መንፈስ ወደ እናንተ ቤት ይምጣ። ሃሌሉያ ሃሌሉያ። በጌታ በኢየሱስ እግዚአብሔር ይርዳችሁ፣ እግዚአብሔር ያግዛችሁ፣ ኢነርጂ ስጣችሁ፣ የተስፋ ኢነርጂ፣ የእምነት ኢነርጂ። በቃ እኔ ቤት ጌታ ይመጣል፣ ያግዘኛል፣ ይረዳኛል። እየከሰርሽ ነው፣ እያጣሽ ነው፣ እየጎደልሽ ነው ምናምን ይህን ድምጽ የማስተናግድበት ታይም አይደለም። ይህንን ድምጽ የምሰማበት ጊዜ አይደለም። ይህንን ድምጽ አክሰፕት የማደርግበት ሁኔታ ላይ አይደለም ያለሁት። እግዚአብሔር እኔ ቤት ይመጣል፣ እግዚአብሔር እኔ ጋር ይመጣል። እግዚአብሔር እየፈተነኝ ቢሆን እንኳን፣ እየተፈተንኩ ቢሆን እንኳን፣ እየተወራረደብኝ ቢሆን እንኳን፣ ሁኔታዬን ሳየው እግዚአብሔር እየመጣ እየረዳኝ እያገዘኝ እንዳልሆነ ቢነግረኝ እንኳን እግዚአብሔር ይመጣል። ሲመጣ ታዲያ ለክብር ነው። ፋይናል መደምደሚያ ለስኬት ነው፣ ለውበት ነው፣ ለመከናወን ነው። ታስታውሳላችሁ መጽሐፍ ቅዱስ በክርስቶስ ኢየሱስ ክርስቶስ በኩል በማመናችን የእግዚአብሔር የልጅነትን ስልጣን እንደሰጠን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እነሱ ከእግዚአብሔር ተወለዱ እንጂ ከወንድ ወይም ከሴት ፍቃድ፣ ከስጋ ወይም ከደም ፍቃድ
አልተወለዱም እንደሚል የናንተ ወደ እግዚአብሔር መንግስት መምጣት የኛ ወደ እግዚአብሔር መቅረብ ወዳጆቼ ሆይ ከእናትና ከአባቶቻችን ከዘመዶቻችን ምናልባትም ከኛ ፍላጎት ሳይሆን ይህ ምርጫ የመጣው ከራሱ ከእግዚአብሔር ዘንድ ነው። የእግዚአብሔርን ፍጹም ፍቅር ያየንበት በክርስቶስ ኢየሱስ ዋጋ መክፈልና ራሱን ለኛ አሳልፎ በመስጠት በአዳምና በሔዋን በኩል የመጣውን የሞትን ግርግዳ የኃጢአትን ግርግዳ ጌታ ኢየሱስ ክርስቶስ አፍርሶ የእግዚአብሔር ልጅ እንደሆነ መጽሐፍ ቅዱስ ይነግረናል። ጌታ ኢየሱስ ክርስቶስ የዘላለም ሕይወት እንደሚሰጠን ጌታ ኢየሱስ ክርስቶስ ወደ ዘላለም ሕይወት እንደሚያመጣን በጌታ በኢየሱስ ክርስቶስ በማመን በዚህ ዓለም ከሚሰራ ከየትኛውም አጋንንታዊ ስራ የምናመልጥበት አንድ ቃል አንድ ኪዳን አንድ ስም አለ። እሱም ጌታ ኢየሱስ ክርስቶስ ነው። ታዲያ ሰው በክርስቶስ ኢየሱስ ሲያመን ሰው በክርስቶስ ኢየሱስ አምኖ ሲከተል ሲድን ወደዚህ መንግስት ወደዚህ ኪንግደም ሲመጣ ደግሞ እግዚአብሔር እንዴት አይረዳንም? ወዳጆቼ ሆይ ትልቁ እርዳታ ያገኘነው በክርስቶስ ኢየሱስ በኩል አምነን ወደ እግዚአብሔር መንግስት ስንመጣ ነው ማለት ነው። ስለዚህ እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ለነሱ ነገር ሁሉ ለበጎ እንዲደረግ እናውቃለንና ሲል ይህ የእግዚአብሔር ልጅ ኢየሱስ ክርስቶስን ያመንን ቀን የተቀበልን ቀን የእግዚአብሔር ልጆች የሆን ቀን የእግዚአብሔርን እርዳታና የእግዚአብሔርን አብሮነት የእግዚአብሔርን ጣልቃ ገብነት በህይወታችን እንዲሰራ እንዲፈጸም እንዲከናወን ለእግዚአብሔር እድል የሰጠንበት ቀን ነውና ወዳጆቼ ሆይ በዚህ እንድትጽናኑና እንድትበረቱ ፈልጋለሁኝ። ታስታውሳላችሁ ጌታ ኢየሱስ ክርስቶስ አንዳች ነገር ሳትጠራጠሩ በስሜ ብትለምኑ አባቴ ይሰማችኋል ያደርግላችኋል እንዳለ ዛሬ በጌታ በኢየሱስ ክርስቶስም ታምነን እንጸልያለን። ለከበዳችሁ እንቆቅልሽ ለገባችሁ ላስጨነቃችሁ ለየትኛውም የህይወታችሁ ምዕራፍ አባታችሁ እግዚአብሔር ይሰማችኋል። አባታችሁ እግዚአብሔር ያደምጣችኋል። አባታችሁ እግዚአብሔር ደግሞ ይመልስላችኋል። ታሪክን ይቀይራል። ኑሮን ይቀይራል። ዙሪያችሁን ይቀይራል። የትኛውንም የጠላትን ቀስት ይሰብረዋል። የትኛውንም የጠላትን አዋጅ ደግሞ እግዚአብሔር ከንቱ ያደርጋል። በክርስቶስ ኢየሱስ ክርስቶስም ይህንን ፕሮግራም የምትከታተሉ በኢየሱስ ክርስቶስም በብዙ ቻሌንጅ በብዙ መከራ በብዙ እንቆቅልሽ ውስጥ ያላችሁ እህቶቼና ወንድሞቼ የእግዚአብሔር ጣልቃ ገብነት የእግዚአብሔር አብሮነት የመንፈስ ቅዱስ ኃይል ወደ እናንተ ወደ ጥያቄያችሁ ወደ ህይወታችሁ ወደ ኑሯችሁ ወደ ቤታችሁ እንዲገባ እጸልያለሁ። መጽሐፍ ቅዱስ እንደሚናገር በእኔ ተማምነዋልና አስጥለዋለሁ ስሜንም አውቋልና እጋርደዋለሁ እንደሚል ረጅም ዕድሜ ደግሞ አጠግበዋለሁ እንደሚል እግዚአብሔር አምላክ በረጅም ዕድሜ ይባርካችሁ። የእግዚአብሔርን ማዳን የምታዩበት የእግዚአብሔርን ኃይል የምታዩበት የእግዚአብሔርን ፈውስ የምታዩበት የእግዚአብሔርን መገኘት የምታዩበት የክብር ሳምንት የድል ሳምንት እንደሚሆንላችሁ አምናለሁ። ስለዚህ ወዳጆቼ ሆይ በእያንዳንዱ የህይወታችሁ ቀን ውስጥ በእያንዳንዱ የህይወታችሁ ጎዳና ውስጥ በእያንዳንዱ የህይወታችሁ እንቅስቃሴ ውስጥ እግዚአብሔር ይረዳኛል፣ እግዚአብሔር ያግዘኛል፣ እግዚአብሔር ይደርስልኛል፣ እግዚአብሔር ጣልቃ ይገባልኛል በማለት በእምነትና በብዙ ወኔና በብዙ ድል እንድትመላለሱ እመክራችኋለሁ፣ አበረታታችኋለሁ። የታመናችሁት የናዝሬቱ ኢየሱስ የታመናችሁት ጌታ እስከ ጽዮን ድረስ እስከ ዘላለም ህይወት ድረስ እስከ ፍጻሜ ድረስ ለዘላለም ከሱ ጋር እስክትኖሩ ድረስ ሊያግዛችሁ ሊረዳችሁ ሁልጊዜ ከናንተ ጋር አለ ማለት ነው። ታውቃላችሁ ጌታ ኢየሱስ ክርስቶስ ብሄድ ይሻላል እዚህ ሄጄ ደግሞ ስፍራን አዘጋጅላችኋለሁ እንዳለ ወዳጆቼ ከተማ ይጠብቀናል፣ ሀገር ይጠብቀናል፣ መንግስት ይጠብቀናል። ይህ መንግስት የክርስቶስ ኢየሱስ መንግስት ነው። በዛ ረሃብ የለም፣ በዛ ሐዘን የለም፣ በዛ ጭንቀት የለም፣ በዛ ተስፋ መቁረጥ የለም፣ በዛ ሞት የለም፣ ዋይታ የለም። ወዳጆቼ ወደዛ ሀገራችን እስክንሄድ ድረስ የምንናፍቀው መድኃኒታችን ኢየሱስ ክርስቶስ እስከሚመጣ ድረስ በእምነት በተስፋ በብርታት በወኔ በኃይል እንድትሞሉ የእግዚአብሔር ጸጋና የእግዚአብሔር አብሮነት ከናንተ ጋር ይሁን። ይህ ኃይል በኢየሱስ ስም ካላችሁበት ከየትኛውም የመንፈስ ድካም ካላችሁበት ከየትኛውም የመንፈስ ውድቀት ሊፍታፕ እንዲያደርጋችሁ እንዲያነሳችሁ ከፍ እንዲያደርጋችሁ እንጸልያለን። የጌታ መንፈስ የጌታ አብሮነት የጌታ ቃል የጌታ መገኘት በጌታ በኢየሱስ ስም ከናንተ ጋር ይሁን። እግዚአብሔር ይህንን ፕሮግራም ለሚከታተሉ እህቶቼና ወንድሞቼ ጸልያለሁ። ነፃ የሚያወጣ እረፍትን የሚሰጥ ድልን የሚሰጥ መከናወንን የሚሰጥ እፎይታን የሚሰጥ ያንተ መንፈስ ያንተ መገኘት ያንተ ህልውና ባሉበት በየትኛውም ሁኔታ እንዲነካቸው ኃይል እንድትሰጣቸው ብርታት እንድትሰጣቸው የመንፈስ እሳት ከነሱ ጋር እንዲሆን ሊፍታፕ እንድታደርጋቸው እኔ ጋር እግዚአብሔር ይመጣል፣ ይደርስልኛል፣ እወጣለሁ፣ አሸንፋለሁ፣ እይዛለሁ፣ እደርሳለሁ በሚል የመንፈስ ጸጋ እንድታግዛቸውና
እንድታበረታቸው በኢየሱስ ስም እንጸልያለን። እግዚአብሔር በኢየሱስ ክርስቶስ ስም የበቀል መናፍስት በኢየሱስ ስም የተመታ ይሁን። የጨለማ ጉልበት በኢየሱስ ስም የታሰረ ይሁን። ተስፋ የሚያስቆርጣቸው በድካም የገባ በኢየሱስ ክርስቶስ ስም የትኛውም የተስፋ መቁረጥ መንፈስ ከህይወታቸው ከኑሯቸው ከእያንዳንዱ የህይወታቸው ምዕራፍ እንዲነቀል በኢየሱስ ስም እንጸልያለን። ቤታቸው ይባረክ፣ ኑሯቸው ይባረክ፣ ነፍሳቸው ትባረክ፣ አይምሯቸው ይባረክ በኢየሱስ በተስፋ ባርካቸው፣ በእምነት ባርካቸው፣ በትዕግስት ባርካቸው፣ በጸጋ ባርካቸው። ጌታ ሆይ ያንተ በረከት ወደ እነሱ ህይወት ይምጣ፣ ያንተ በረከት ወደ ነፍሳቸው ትምጣ። ጌታ ሆይ እናመሰግንሃለን በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። የእግዚአብሔር ጸጋና የእግዚአብሔር አብሮነት ከእናንተ ጋር ይሁን። ስለምትሰጡን ሐሳብ ስለምትሰጡን አስተያየት ከልብ እናመሰግናለን። ዘመናችሁ፣ ህይወታችሁ፣ ኑሯችሁ ይባረክ። ከወደዳችሁት አሜን ቲቪን ሰብስክራይብ እንድታደርጉ እጋብዛችኋለሁ። በዩቲዩብ ቻናላችን ፎሎ እንድታደርጉ እንጠይቃችኋለን። አገልግሎታችን እንዲቀጥል በማቴሪያል እንድትደግፉ እንደገና ደግሞ የተለያዩ ወጪዎች ያሉብንና ወደ እናንተ ለመድረስ እንድታገዙን በጌታ ፍቅር ጠይቃለሁኝ። ጌታ ኢየሱስ ክርስቶስ ዘመናችሁን፣ ህይወታችሁን፣ ኑሯችሁን ይባርክ። አሜን ቲቪ የወንጌል ድምጽ ነው። ተባረኩ።